ፓሲንግ ኦብጀክትስ አዝ ሲንግል ፕሮፕስ የሚለውን አይተናል። ከዚህ በመቀጠል ደግሞ ወደ ማፕ እንሄዳለን። ማፕ ፋንክሽን ከዚህ በፊት ስታቲክ ኮምፖነንትስ፣ ፕሮፕስ ኤንድ መልቲፕል ፕሮፕስ፣ ዲስትራክቸሪንግ ኤንድ ፓሲንግ ኦብጀክትስ አዝ ሲንግል ፕሮፕስ የሚለውን አይተን ያቆም ነው። ከዚህ በመቀጠል ደግሞ ማፕ የሚለውን እናያለን። ሲንግል ፕሮፕስ ላይ አውትፑታችን ይህን ይመስላል። ስለዚህ ይህንንም ኮመንት እናደርገዋለን ማፕ ልንጠቀም ስለሆነ። ከስር ያለው ደግሞ ፓሲንግ ኦብጀክት አዝ ኤ ሲንግል ፕሮፕስ። ስለዚህ ለማፕ እንቀጥላለን። ለማፕን በተመሳሳይ ፓሲንግ ኦብጀክት አዝ ኤ ሲንግል ፕሮፕስ ላይ የሰራነውን ኮፒ እናደርገዋለን። ለማፕ ፔስት እናደርገው። ከዚህ በመቀጠል ይህን ኮመንት እናደርገው። አጀስትመንቶቻችንን ከማፕ ውስጥ እንሰራለን ማለት ነው። ብሬክ ቢኖር የተሻለ ነው። ይሄኛው በሪያክት ጊዜ ብሬክ መዘጋት አለበት። ማፕ ላይም ይህን ፋንክሽን አዚቲዝ ነው የምንወስደው። ነገር ግን ይህን ዳታችንን የማስተካከል ስራ እንሰራለን። ይህን ዳታ በአሬ ውስጥ ማስቀመጥ መቻል አለብን። ስለዚህ ኮንስት ስቱደንትስ አሳይንቱ በአሬ ውስጥ ነው ማስቀመጥ ያለብን። ከዛ የመጀመሪያውን እስከዚህ ያለውን ይህን ራይት ክሊክ ከዛ ከት ከዛ ከውስጥ ከአሬ ኤሌመንት ውስጥ ላይ ፔስት እናደርገዋለን። በመቀጠል በተመሳሳይ ለታችኛውም ይህንንም ከት ከዛ እዚች ላይ ኮማ እናደርግና ፔስት። እነዚህ ሁለቶች አያስፈልጉንም። ከዚህ በመቀጠል ሪተርን ውስጥ ከአፕ ፋንክሽናችን ሪተርን ውስጥ እንገባና ማፕ ካልን በኋላ አንድ ከርሊ ብሬስ እናስቀምጣለን። ከዛ ስቱደንትስ የምትለዋንችን እንጠራታለን። የአሬዋን ማለት ነው። አሬዋን ከጠራን በኋላ ዶት እናደርግና ማፕ ፋንክሽን እንጠቀማለን። ማፕ ፋንክሽናችን ፓራሜትር ይወስዳል። የመጀመሪያው ኤስ ነች። ኤስ ማለት ደግሞ የመጀመሪያውን ስቱደንት አት ኤ ታይም የምናስቀምጥበት፣ ለምሳሌ የመጀመሪያውን ተማሪ የዚህን ዳታ የምናስቀምጥበት፣ ኔክስት ላይ ደግሞ ይሄኛውን እያለ የሚቀጥለውን እያለ ሄዳል። ፈርስት ታይም ላይ ስለዚህ ኤስ አለች። ከዛ በአሮ ፋንክሽን ብሬስ እናደርግና ከዚህ በመቀጠል ይሄንን ስቱደንት የሚለውን ኮፒ እናደርገዋለን። ይህን ከታች እንጠራዋለን ማለት ነው በፍራግመንት። እዚህ ጋር እንገባና ስቱደንት የሚለው ፍራግመንቱን እንዘጋዋለን። ከዛ እያንዳንዱ ስቱደንት ይችን ደግሞ ስቱደንት የሚል ኦብጀክት እናስቀምጣለን። በእያንዳንዱ ኦብጀክት ውስጥ ማን ያልፋል ማለት ነው። ይቺ ኦብጀክቷ ዋን ስቱደንት አት ኤ ታይም የምትባለው እንዲታልፍ አድርገናል። ከዚህ በመቀጠል አውትፑታችን ብናየው አውትፑታችን በትክክል መጥቷል ማለት ነው። ነገር ግን ማፕ ስለሆነ ታርጌት እንዲያደርግልን እዚህ ጋር ኢንዴክስ ያስፈልገናል። ምክንያቱም የትኛው ኤሌመንት መቼ ወጣ የሚለው እንድናውቅ እዚህ ጋር ኢንዴክስ ያስፈልጋል። በተመሳሳይ አውትፑታችን በትክክል መጣ ማለት ነው። ነገር ግን ሪያክት እያንዳንዱን ኤሌመንት ትራክ የሚያደርግበት፣ ለምሳሌ አሁን ያለው ይሄ የመጀመሪያው ስም ነው ወይስ ሁለተኛው ነው፣ እያንዳንዱን አይዴንቲፋይ እያደረገ ትራክ የሚያደርግበት ኬ ያስፈልገዋል። ስለዚህ ኬ ኤሌመንት ይሰጠዋል ማለት ነው። እዚህ ጋር እንገባና ኬ እንላለን። ኬ ከመስጣች በፊት እነዚህን ሁለቶቹን ኤሌመንቶች የምንለያቸው በኢንዴክሳቸው፣ ለምሳሌ ይሄ ኦብጀክት 1 ኢንዴክስ 0 ነው፣ ይሄኛው ደግሞ ኦብጀክት 2 ኢንዴክስ 1 ነው። በዛ ስለምንለያቸው እዚህ ጋር ኮማ አድርገን ኢንዴክስ የሚል እንሰጣለን ማለት ነው። እዚህ ጋር ያስቀመጥናትን ኢንዴክስ አይዴንቲፋይ የምናደርግባትን ኢንዴክስ እዚህ ጋር የምንጠራታለን። አውትፑታችን ላይ ለውጥ አይመጣም፣ ተመሳሳይ ነው። ነገር ግን ይሄ ኢንዴክሳችን ትክክል የሚሆነው ስታቲክ ከሆነ ብቻ ነው። ወይም ደግሞ የዚህን ዋጋ የዚህን የአሬ ቫሊዩ የማናቀያይረው ከሆነ ብቻ ነው። የምናቀያይረው ከሆነ ግን ለውጥ ያመጣል ማለት ነው። ኢንዴክስ ኢዝ ጉድ ፎር ስታቲክ ኢፍ ኖ ዲሌሽን። ዲሌት ማድረግ ካለ ወይም ቦታ መቀየር፣ መጨመር፣ መቀነስ ካለ ግን ከዚህ ከነበረው አሬ ላይ የምንጨምርበት ወይም የምንቀንስበት ከሆነ ወይም የምናጠፋው ከሆነ ግን ኢንዴክስ ፖዚሽን ያጣል። ያ ደግሞ ትክክለኛ እንዲሆን አይዲ ብንጠቀም የተሻለ የማይለወጥ ማለት። ለምሳሌ አይዲ ዩኒክ አይዲ መስጠት፣ ብዙ ጊዜ ትምህርት ቤት ዩኒቨርሲቲዎች ላይ በተለይ አይዲ ይሰጣሉ ተማሪዎቻችሁ። እኛም ለዚህ ኦብጀክት አይዲ እንስተው የዚህን አንድ እንላለን። ለሚቀጥለው ፐርሰንም አይዲ 2 ጀስት ይሄ ለማየት ያህል ነው። ይሄ ማለት ኢንተር እያደረግን ብናየው አይዲ ዩኒክ የሆነ አይዲ ለእያንዳንዱ ሰጠን ማለት ነው። ይህም በተመሳሳይ አይዲያችን ደግሞ በሪያክት ጊዜ ዩኒክ መሆን አለባት። አይዲ የምንጠቀም ከሆነ ይህን ኮፒ እናደርገውና ጀስት በቅድሚያ ፔስት እናደርገው። አይዲ በምንጠቀምበት ጊዜ ደግሞ ጀስት ይህን ኮፒ እናደርገውና በቅድሚያ ከዛ ኮመንት እናደርገው ዩዚንግ አይዲ ከዛ እዚህ ጋር ፔስት ብናደርገው
ይችኛዋን ኢንዴክስ የምትለዋን እናጠፋታለን። እዚች ጋር ኬያችን ላይ ጀስት እንመጣና ኤስ ዶት አይዲ የሚል እንጠቀማለን ማለት ነው። ኮዳችን ስቲል ይሰራል ማለት ነው። ምንም ለውጥ የለውም። ኢንዴክስን እንደ ኬ መጠቀማችን ኢት ወርክስ ፎር ስታቲክ ፋይልስ በት ኢት ካን ኮዝ በግስ ኢፍ ዘ አይተም አር አዲድ ሪሙቭድ ኦር ሪከርድድ። አይተሞቻችን የሚቀያየር ከሆነ ኢንዴክስ አይመከርም። ዩኒክ አይዲን እንደ ኬ መጠቀም ግን ኢት ኢዝ ሴፍ ፎር ዳይናሚክ አሬስ ሪያክት ካን ትራክ አይተምስ ኮሬክትሊ ኢት ኢዝ ቤስት ፕራክቲስ ኤንድ ኦልዌይስ ዊ ፕሪፈር ኢት። በመቀጠል የምናየው ኮምፖነንት ሴፓሬሽን የሚለውን ይሆናል። ጀስት እዚህ ጋር እንደምናየው ኮምፖነንታችን በጣም እየበዛ ነው ያለ። እንደዚህ እየበዛ ሲሄድ ደግሞ ትንሽ ለኛ ለአጠቃቀም ስለሚያስቸግርና አፕሊኬሽናችንን ቢዚ ስለሚያደርግብን ኮምፖነንታችን መቀየር መቻል አለብን። ኮምፖነንታችን ለመቀየር እዚህ ጋር አዲስ ፎልደር ክሬት እናደርጋለን። ኮምፖነንት የሚል ከዛ ይሄን ፋይል ጀስት ይሄን ስቱደንት የሚለውን ስም ኮፒ እናደርገው። ኮምፖነንት ላይ ነድና ፋይል ክሬት እናደርግለታለን። ራይት ክሊክ ከዛ ኒው ፋይል ከዛ ፔስት አድርገን ስሙን ዶት ጄኤስኤክስ ከዛ እዚህ ያለውን ይሄን አዚቲስ ከት አድርገን መውሰድ እንችላለን። በቅድሚያ ከዚህ ግን ኮመንት እናደርገው ምክንያቱም ኦልሬዲ ወስደነዋል። ይሄንን ኮፒ እናደርጋለን። ራይት ክሊክ ኮፒ ዜን ስቱደንት ከሚለው ላይ ፔስት እናደርገዋለን። ስቱደንት የነበረውን ፋንክሽን እዚህ ጋር የነበረውን ፋንክሽን ወሰድ ነው። በመቀጠል ደግሞ እዚሁ ላይ የዚህ ሎጂክ የምንይዝበት አንድ ፋንክሽን ያስፈልገናል። ይህን ማፑን የምናስቀምጥበት ስሙን ጀስት እዚሁ ላይ መተን ኮምፖነንት ስለሆነ የመጀመሪያው ስም ካፒታል መሆን አለበት። ስቱደንት ሊስት ዶት ጄኤስኤክስ ከዛ አርኤፍሲኢ ብለን እንጽፋለን። ሁለተኛዋ የፋንክሽን ስኒፔቱን ይጽፍልናል። ከዛ ክሊክ እናድርጋት። ጀስት ይህን ፎርማት ሰጠችን። ያደረግነው አርኤፍሲኢ ይህን ሁለተኛዋን የጻፍነው ሁለተኛዋን ክሊክ ስናደርጋት ችኛዋ ማለት ነው። ክሊክ ስናደርግ ይህን ፎርማት ይሰጣል ማለት ነው። እንደዚህ የምንፈልገውን ስኒፔት እንዲሰጣችሁ ኤክስቴንሽን ትገቡና ጀስት ይህን የመጀመሪያውን ኤስ7 ሪያክት ሪደክስ ወደ 16 ሚሊዮን በላይ ያለውን ተከታይ ይህን ጫኑት። ከዚህ በመቀጠል እችኛዋን ማፕ ያለችዋን ኮፒ እናደርግና በዚህኛው ላይ በፔስት እናደርጋለን። ዲቭ ከሚበዛብን ጀስት ፍራግመንት በቂ ነው። ስለዚህ የዚህንም ሎጂክ ወሰድ ማለት ነው። እየተማርን ያለነው ኮምፖነንት ሴፓሬሽን ላይ ነው። በተመሳሳይ ከውስጥም ከዚህ በመቀጠል ይህን ዳታ የምናስቀምጥበት ሌላ ፋንክሽን ያስፈልገናል። ጀስት ይህን ዳታ መውሰድ እንችላለን። ስለዚህ ይህን ስሙን እንውሰደውና ኮፒ ከዚሁ ሶርስ ላይ ሌላ ኮምፖነንት ዳታ የሚባል ፎልደር ክሬት እናደርግ። ዴታ የሚባል ፎልደር ክሬት አድርገናል። እዚሁ ላይ ስም እንስጠው ስቱደንትስ ዴታ ዶት ጄኤስኤክስ። ስለዚህ ላይ እንመጣና ይህንን ዳታ እንዳለ እንወስደዋለን። እስከዚህ ያለውን ራይት ክሊክ እናድርገን ከዛ ከት እናድርገው። ስቱደንትስ ዳታ ከሚለው ላይ ፔስት እናደርገዋለን። ከፈለግ ለምሳሌ ትምህርት ቤት ነው ብለን ብናስብ ለተለያየ ዓላማ እንድንጠቀምበት ይህንን ግሩፕ ዋን ማለት እንችላለን። ኮንስት ስቱደንትስ ስለዚህ ግሩፕ ዋን። ከዚህ በመቀጠል አፕላይ ሌሎችን እዚህ ጋር ያሉትን ይህንን ኮመንት እናድርገው። ኮመንት ይህም ኮመንት ይሁን። አፕላይ አሁን ምንም ነገር የለንም፣ አውትፑትም የለንም። አፕሊኬሽናችን ላይ የፈለግነውን መጠቀም እንድንችል ኢምፖርት ማድረግ መቻል አለብን። ቶፕ ላይ ግን ኢምፖርት ማድረግ መቻል አለብን። ኢምፖርት ከማድረጋችን በፊት ግን ለምሳሌ ስቱደንት ሊስትን ኢምፖርት ለማድረግ ይህን ኤክስፖርት የሆነውን ኢምፖርት ማድረግ መቻል አለብን። ስለዚህ ጋር ሄደን ስቱደንትስ ሊስት ብለን ልንጽፍ ስንጀምር ስንል ስኒፔቱን ራሱ ከነፓዙ ያመጣልናል። ስለዚህ ይህን ሴሌክት እናደርጋለን። በመቀጠል ደግሞ ዳታውን ይህን ዳታ መውሰድ መቻል አለብን። ይሄ ዳታችን ደግሞ አክሰሲብል እንዲሆን ከዚህ ጋር ኤክስፖርት ማለት መቻል አለብን። ስለዚህ አፕላይ እንግባና በተመሳሳይ ኢምፖርት ዳታ ስለሆነ በከርሊ ብሬስ ውስጥ አድርገን ስቱደንትስ ግሩፕ ዋን ስላልነው አሁን እየመጣልን ያለ። ከዛ በፊት ግን ስቱደንት ሊስት ላይ ሄደን ስቱደንት የሚለውን ኢምፖርት ማድረግ መቻል አለብን። ኢምፖርት ስቱደንት የሚለውን ፓዙን ማግኘት አልቻልንም። ስለዚህ ያ ማለት ይሄ ስቱደንት ለሚለውን ኤክስፖርት አላደረግነውም ማለት ነው። አክሰሲብል እንዲሆን እዚህ ጋር እንመጣና ኤክስፖርት ዲፎልት ከዛ ስቱደንት ከዛ ወደዚሁ ስቱደንት ሊስት ላይ እንመለስና ስቱደንት ስንል አሁን መምጣት ቻለ ማለት ነው። የመጀመሪያው ስኒፔት ፓዙ የሱ ነው። የምንፈልጋቸውን ኢምፖርት ኤክስፖርቱን ጨርሰናል። ስቱደንት ሊስት ላይ እዚህ ጋር ከርሊ ብሬስ እናደርግና ስቱደንትስ የሚል ፕሮፕ እንሰጠዋለን።
ከዛ ወደ አፕ እንምጣና ይህን ኦብጀክታችን እንጠራዋለን። ኮፒ እናደርግና ይህን አፕ ላይ ሄደን ጂኤስኤክስ እንጽፋለን። አንድ ባዶ ፍራግመንት እዚህ ጋር ፔስት እናደርጋለን። በመቀጠል ስቱደንት ሊስት ላይ ሄደን ይችን ስቱደንትስ የምትለውን ፕሮፕ እንወስዳታለን። ዳታ በዚህ አማካኝነት ስለምናሳልፍ ከዛ ስፔስ እናደርግና በከርሊ ብሬስ ውስጥ ከላይ ያመጣናትን ግሩፕ ዋን የምትለውን እንወስዳለን ማለት ነው። ኮፒ አድርገን እዚች ጋር እናስገባታለን። አውትፑታችን ብናይ ጀስት በዚህ መልክ መጣ ማለት ነው። ይሄ እንግዲህ ጀስት ሪል ኦብጀክት እንደሰራ ነው። ከሪል ኦብጀክት ጋር ተመሳሳይ ለምሳሌ ይህን ግሩፕ ዋን ነው ስኬሌብል እንዲሆን እነዚህ የግሩፕ ዋን ተማሪዎች ቢሆኑ ነው ተጨማሪ ሌላ ስኬሌብል እንዲሆን ብንፈልግ ዳታ መጨመር ነው የሚጠበቅብን። ለምሳሌ ይህንኑ ኮፒ እናድርገውና ግሩፕ ቱ ብለን እዚህ ጋር ፔስት እናድርገው። የተወሰነ ስም እንቀይር፣ ሰላም። ሌሎችን በተመሳሳይ ግሩፕ ዋን የነበረውን ግሩፕ ቱ ቢሆን ጀስት የለም። ከዚህ በኋላ ይህን ኤክስፖርት ስለሆነ ኦልሬዲ አፕላይ እንመጣና እዚህ ጋር ኮማ አድርገን ስቱደንትስ ግሩፕ ቱ የሚለውን እንጠራዋለን። ይሄ መጣ ማለት ነው። ከዚህ በመቀጠል ደግሞ ከታችን እንመጣና ይህንኑ ድጋሚ ኮፒ ፔስት እናደርገዋለን። የመጀመሪያው ኤች2 ግሩፕ ዋን ቢሆን ቀጣይ ደግሞ ግሩፕ ቱ። ከዛ ይህን እንዳለ ኮፒ እናደርጋለን። ራይት ክሊክ ኮፒ፣ ከስር ላይ ፔስት እናደርጋለን። ይህን ዋን የነበረውን ከዛ ሁለት፣ ይሄ ማለት እዚህ ያመጣ ነው ማለት ነው። አውትፑታችን ብናይ ጀስት በዚህ መልክ እነዚህ ግሩፕ ዋን ተማሪዎች አሉ፣ ግሩፕ ቱዎች ደግሞ ከዚህ በታች ይቀጥላሉ ማለት ነው። ይሄ እንግዲህ ማፕን ተጠቅመን ምን ያህል ክሊር እና ክሊን የሆነ ኮድ መጻፍ ይቻላል ማለት ነው። ይሄ ጀስት ኮመንት ያበዛሁት ጊታብ ላይ ፑሽ ስናደርገው እናንተ ኮዱን አክሰስ ማድረግ እንዲችሉ በሚል ነው። ስለዚህ እያንዳንዱ ፋንክሽን የራሱ የሆነ ሬስፖንሲቢሊቲ ያሉ። ለምሳሌ ስቱደንት ዶት ጂኤስኤክስ ሬንደር ሲንግል ስቱደንት ብቻ ነው ዲስፕሌይ የሚያደርገው። የመጀመሪያውን ስቱደንት ዲስፕሌይ ያደርጋል። ስቱደንት ሊስት ዶት ጂኤስኤክስ ደግሞ ሁሉንም ኤኒ አሬ ኦፍ ስቱደንትስ ነው። ሬንደርስ የተፈለገውን ያመጣል። ስቱደንትስ ዳታ ዶት ጂኤስ ደግሞ ስቶርስ ኦል ዘ ዳታ ኢን ዋን ፕሌስ፣ ዳታችንን ከአንድ ቦታ ላይ የሰበሰበልን። አፕ ዶት ጂኤስኤክስ እዚህ ጋር ሲምፕሊ ሌሎችን የመሰብሰብ ሁኔታ እንጠቀመ ሲምፕሊ ፓስስ ዳታ ቱ ሪዚዩል ኮምፖነንትስ። ስለዚህ አዲንግ ኤ ኒው ግሩፕ ኦር ስቱደንት ኢዝ ናው ኢዚ ጀስት ኤዲት ዘ ዳታ ፋይል። ተጨማሪ ተማሪዎችን ለማስገባት እነዚህን ኮፒ ሲያደርግ የተማሪዎችን ዳታ ማስገባት ብቻ ነው። ለምሳሌ አንድ ተማሪ ለመጨመር ይህን ኮፒ እናድርግና ሆም አድርገን ከስር ፔስት፣ ይሄኛውን 5 ከዛ ይህን እኔሙን አለም ብንለው ኤጅ 30 ፊሜል ማርኬቲንግ። ስለዚህ የጨመርነውን አለም የሚለውን ብናይ ከታች ጨምረናል ማለት ነው። ከዚህ በመቀጠል ስፕሪት ኦፕሬተር የሚለውን እናያለን። ከዚህ በመቀጠል ስፕሪት ኦፕሬተር እናያለን። ስፕሪት ኦፕሬተር ለመድ በቅድሚያ እዚህ ጋር ስቱደንት ዶት ጂኤስኤክስ የሚለው ጋር እንሂድና ይህን ኮፒ አድርገን ኮመንት እናደርግና ከስር ላይ ስፕሪት ኦፕሬተር ብለን ጻፍ። ከዛ ፔስት እናደርገው ከስር ኤዲቲንግ ለማድረግ እንዲመችን በሚል ነው። ከዛ ይህን ስቱደንት የነበረውን እናጠፋና ዲስትራክቸር እናደርጋለን። እዚህ ኔም ኮማ ኤጅ ኮማ ጀንደር ኮማ ዲፓርትመንት። ከዛ ይህን ፕሮፕስ የነበረውን ለሁሉም እናጠፋለን። ለኤጅም ስቱደንት ሊስት ላይ እንሄድና በተመሳሳይ ስፕሪት ኦፕሬተር ኮፒ እናደርገውና የላይኛውን ከስር ፔስት አድርገነዋል። ጀስት ኤዲት ስናደርግ እንዳይጠፋ ነው። ስለዚህ ይሄ አዚት ሲሆንና እዚች ጋር ይችኛዋን ኤስ ላይ ነው ለውጥ የምናመጣ። ጀስት ይሄኛው ስቱደንት የሚለው የሚጠፋና እዚህ ጋር 3 ዶት እንጨምራለን። ዶት 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 ጀስት ስፕሪድ መሆኑን የምናሳየው በዚህ ዶት ነው ማለት ነው። ዳታ ላይ ምንም የሚቀየር የለም። አዚት ላይ የምንጠቀም። ወደ አፕ ዶት ጂኤስኤክስ ስንመጣ ምንም የሚቀየር ነገር የለም። አዚት ወርኬብል ነው። አውትፑታችን ማየት እንችላለን። ስለዚህ በትክክል ይሰራል ማለት ነው። ስፕሪት ኦፕሬተር ዩዝስ ዶት ዶት ኤስ ኢንስቴድ ኦፍ ፓሲንግ ሲንግል ኦብጀክቱን ከሚያስፈልግ ቀሪዎችን እንዲለቅልን በሚል ማለት ነው። ስለዚህ ኢን ስፕሪት ኦፕሬተር ማፕ ኢዝ ሃንድልድ ኢንሳይድ ዘ ስቱደንት ሊስት ኢት አቮይድስ ሪፒቴሽን ኤንድ ኦልሶ ዘ ስቱደንት ሊስት ደግሞ አሁን ላይ ሪዩዜብል እና ክሊር የሆነ ኮድ አለው። በተጨማሪም ስፕሪት ኦፕሬተር ኢት ፓስስ ኦል ፕሮፐርቲስ አውቶማቲካሊ ቱ ስቱደንት ኢንዲቪዥዋሊ ነው የሚያሳልፈው። ጀስት እዚህ ጋር እንደምናየው ከዚህ ጋር ሊስት ዳውን ያደርግናቸውን ኢንዲቪዥዋሊ ያሳልፍልናል ማለት ነው። ኢት ዩዝስ ዩኒክ አይዲ አዝ ኤ ኬ ኤንድ ኦልዌይስ ፕሪፈርድ ኦቨር ኢንዴክስ ኤንድ ኦልሶ ኢት አፕላይስ ኦንሊ ፓስ ዳታ
ከዚህ በመቀጠል ረስት ኦፕሬተር። ረስት ኦፕሬተር ደግሞ ጀስት ስቱደንት ዶት ጄኤስኤስ የሚለው ጋር እንሂድና ረስት ኦፕሬተር ጀስት ይህን ኮፒ እናደርገዋለን ስፕሪንግ ኦፕሬተር ላይ ያለውን ከዛ ፔስት እናደርገው ከስር። ረስት ኦፕሬተር ኢዝ ዩዚንግ ቱ ኮሌክት ዘ ሪሜኒንግ ፕሮፕስ። ስለዚህ ከዚህ ጋር እነዚህን አንድ በአንድ ዘርዝረናል አለ። ከዚህ ጋርኛው ግን ከዚህ ጋር የዘረዘርናቸውን ረስት ላይ ስንመጣ ኔምን እንጠቀምና ሌሎቹን ዶት 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 በሚል እናጠፋቸዋለን። ከዛ ሲምፕሊ ረስት ብለን እንጽፋለን። ሌላኛው ስፕሪድ ላይ ያለው ኮመንቱን ኔም ኦልሬዲ እዚህ ጋር ስለተጻፈ አያስፈልገም። ሌሎቹ ላይ ግን ይህን ረስት የሚለውን ከእያንዳንዱ ቦታ ላይ መጻፍ አለብን። ስለዚህ ረስት ዶት ኤች ለጀንደርም ረስት ዶት እንዲሁም ለዲፓርትመንት ረስት ዶት እያል እንጽፋለን። ስቱደንት ሊስት ላይ ምንም የሚቀይር የለም። ዴታችንም ላይ የሚቀይር የለም። አፕ ላይም የሚቀይር የለም። ስለዚህ አውትፑታችን የምናየው በትክክል እየመጣ ነው ማለት ነው። ስለዚህ አገልግሎታቸው ስፕሪድ ኦፕሬተር ኢዝ ዩዝድ ዌን ፓሲንግ ፕሮፕስ ቱ ኤ ኮምፖነንት፣ ፕሮፕን ለኮምፖነንት ማሳለፍ በምንፈልግበት ጊዜ ሲሆን ረስት ኦፕሬተር ደግሞ ኢት ኢዝ ዩዝድ ኢንሳይድ ዘ ኮምፖነንት ቱ ኮሌክት ዘ ሪሜኒንግ ፕሮፕስ ዩ ዶንት ዲስትራክቸር። እዚህ ጋር ዲስትራክቸር ላላደረግናቸው ጀስት እንደዚህ በትነን ዲስትራክቸር ላላደረግናቸው የቀሩትን ኤሌመንቶች ኮሌክት ለማድረግ ይጠቅመናል ማለት ነው። ስፕሪድ ኦፕሬተር ፕሮፕን በቀላሉ ለማሳለፍ ሲጠቅመን፣ ረስት ኦፕሬተር ደግሞ ሃንድሊንግ ፕሮፕስ ኢንሳይድ ዘ ኮምፖነንት ቱ ቢ ፍሌክሲብል እንዲሆን ያስችለናል ማለት ነው። ሃርድ ኮድ ሶልቭ ለማድረግ ፕሮፕስ ተጠቅመናል። ፕሮፕስ ደግሞ ወርክ ዳይናሚካሊ እንዲንሰራ ያስችለናል። ፕሮፕን ደግሞ ካለ ዲስትራክቸር ማድረግ እንችላለን። ምክንያቱም ክሊን ኮዳችን ክሊን እንዲሆንልን፣ ክሊን የሆነውን ኮዳችን ደግሞ በኦብጀክት መልኩ ፕሮፕ ማድረግ እንችላለን። ኦብጀክት መጠቀማችን ስኬሌብል እንዲሆን ነው። ኦብጀክትን ስንጠቀም ደግሞ ያሉብንን የድግግሞች ችግር የማኑዋል ወርክ ማፕ በመጠቀም አቮይድ ሪፒቴሽን እናስወግዳለን። የኮምፖነንት መብዛቶችን ሴፓሬሽን ኮምፖነንትስ የሚል አይተናል። በመጨረሻም ስፕሪድ ኦፕሬተር ፎር ክሊን ፓሲንግ ሲሆን ረስት ኦፕሬተር ደግሞ ፍሌክሲብል ፕሮፕስ አይተናል። ስለተከታተላችሁ ከልብ አመሰግናለሁ። ዶንት ፎርጌት ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁ እንዳትረሱ። እንዲሁም ለተጨማሪ ማቴሪያል ከስር ያለው ቴሌግራም ቻናልን ጆይን አድርጉ። ሶርስ ኮዱ ለማየት ደግሞ ጊትሃብ አካውንቴን ቼክ አድርጉት። እንዲሁም በቀጣይ ክላስ ሪያክት ሃንድሊንግ ፋንክሽንስ ኢን ጄኤስኤክስ በሚለው እስከምንገናኝ ሰላም ነው።